የከበረ ሰላምታችን በመላው ዓለሞናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ዋጋቸው ውድ የሆኑ ሰላም፣ ፍቅር፣ ጤናንም እንዲሁ አብዝተን ተመኘንላችሁ። ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች ደግሞ በቅደም ተከተል እናንተ ውድ አድማጮቻችን እናደርሳለን። እናንተ ደግሞ ላይክ እያረጋችሁ እንድታበረታቱን ከወዲሁ በትህትና ጠየቅን። ለሐሳብ አስተያየታችሁ ግን አስቀድመን ዛሬም እንደሁል ጊዜው አመስግነናል። በዚህኛውም ጥንቅራችን የተወሰኑ ሀገራዊ መረጃዎችን ለእናንተ ውድ አድማጮቻችን የምናደርሳችሁናል። በአውሮፓ ወጣ ስንል የሚጠበቁ ዝውውሮች አሉ። በአውሮፓ ዙሪያም ዛሬ በርከት ያሉ ዝውውሮች ተጠናቀዋል። የትኞቹ ክለቦች የሚለውን እናደርሳችኋለን። በአውሮፓ ትልቆቹን ክለቦች ሪያል ማድሪድ፣ ባርሴሎናን ስናነሳ ሳውዲ አረቢያ ሰሞኑን በርካቶችን ላይ ቢሏትም አንድ ግዙፍ ሰው ግን ማስኮብለሏን አረጋግጣለች። በአመት 25 ሚሊዮን ፓውንድ የምትከፍለውን ሰው ነው ከአውሮፓ ያስኮበለለችው ሳውዲ አረቢያ። ማንን አገኘች? ታደምጡታላችሁ በዚህኛው ጥንቅራችን። ውድ ቤተሰቦቻችን ሪያል ማድሪድ ተቀላቅሏል ትሬንት አሌክሳንደር-አርኖልድ። እንደሚታወቀው ሊቨርፑል አምርረው የሚጠሉትን ነገር እኔ ወድጄዋለሁ ብሏል። በእግር ኳስ እንግዲህ ህጎች አሉ። እግር ኳስ በህግ ነው የሚተዳደረው። አትሌቲኮ ማድሪድ እግር ኳስ የሚተዳደርበትን ህግ በዛሬው ዕለት አስቀይሯል። ይህንንም መረጃ በስፖርታዊ ጥንቅራችን የምናደርሳችሁ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግም በርከት ያሉ ዝውውሮች ተጠናቀዋል። ለአብነት ያክል ኒውካስል ዩናይትድ በዝውውር መስኮት የወሰነው ውሳኔ፣ ዛሬ ለአንድ ክለብ የፈረመውን ተጫዋች እናነሳለን። ጆሴፍ ፔፕ ጋርዲዮላ ጋዜጣዊ መግለጫ ሰጥተዋል። ከሁለት ዓመት በሁለት ጨዋታ 10 ዋንጫ ያነሳ የሲቲን ተጫዋች ዛሬ ክለቡን እንደሚለቅ ተረጋግጧል። በሲቲ በኩል ሰፋ ያለ ቡድን መረጃ ይዘናል። ቼልሲዎች ለወሳኝ ተጫዋቻቸውን ክለብ እያፈላለጉለት ነው። ተጨማሪ መረጃዎች አሉ ከዚህ ዝውውር ጋር በተያያዘ። ያው ቼልሲና ዝውውር እንግዲህ የዝውውር መስኮት በመጣ ቁጥር የማይለያዩ ሁለት አካላት ሆነዋል። ቼልሲ ያስፈርማል፣ ተጫዋቾችም ለቼልሲ ይፈርማሉ። ተጨማሪ መረጃ በዝውውር መስኮቱ ለቼልሲዎች የምናደርሳቸው ይሆናል። ሳም ሞክቤል ሊቨርፑል ቤት አንድ ችላ ልንለው የማይገባ ተጫዋች አለ ብሏል። በሊቨርፑል የመረጃ ክፍለ ጊዜ ስናነሳው የቀድሞ የሊቨርፑል ታሪካዊ ስሬ ሌጀንድ ሮቢ ፎለር 9 ቁጥሩን በአንድ ተጫዋች ማጠናከር አለብን እያለ ነው። የሱን ምርጫ እናደርሳችኋለን። አርሰናል ቤት እንሄዳለን። ማርቲን ዙቤሜንዲ ዛሬ በጣም አስገራሚ ነገር ተፈጥሯል። አርሰናል ደጋፊዎች ይህን መረጃ ታማኝ የዜና ምንጭ የምንላቸው ፋብሪዚዮ ሮማኖ፣ ሳሙኤል ሉካረስት አሊያም ከሚዲያዎች ስካይ ስፖርት እነ ሚረር ምናምን አይደለም ይዞት የወጡት። ራሱ ከአንደበቱ ነው ከጋዜጠኞች ጋር በነበረው ቆይታ የተናገረው። አስገራሚውን የማርቲን ዙቤሜንዲን ምላሽ ለአርሰናል ደጋፊዎች ስናደርሳችሁ፣ አንድ ሊያመጡት ያሰቡት ተጫዋች በዛው ክለብ ኮንትራቱን ሊያድስ ነው እየተባለ ነው። የኦሊ ዋትኪንስና የአርሰናል ግንኙነት አላበቃም እየተባለ ነው። ተጨማሪ መረጃ ለአርሰናል ደጋፊዎች እንዲሁም እናጋራችሁ ይሆናል። ዩናይትድ ቤት ልዩ ቀን ልዩ ሳምንት ነው። ብሩኖ ፈርናንዴዝ እንደሚቆይ ከማረጋገጡ በፊት እነ ብሪያን መቤሞና የኩንሃ ጉዳይ ነበር የሰሞኑ መነጋገሪያ። ዛሬ ብሩኖ ቆየ። ልክ መቆየቱን ባረጋገጠ በሰዓታት ውስጥ በአሰልጣኝ ሩበን አሞሪም በሚሰለጥነው ዩናይትድ የወሩ ምርጥ ተብሎ ተመርጧል። ብሩኖ ይገባዋል እያሉ ነው። ስለ ብሩኖ ፈርናንዴዝ ተጨማሪ የተወሰኑ መረጃዎችን እናደርሳችኋለን። በዩናይትድ እና በሩበን አሞሪም እንዲሁም በብሩኖ ፈርናንዴዝ መካከል ተደረገ ስለተባለ ውይይት፣ እንደዚሁም ገንዘብን ብሎ የቼልሲን ኮንትራት ያፈረሰውን ጄደን ሳንቾን በተመለከተ መዳረሻውን እንነግራችኋለን። ከዛ በተጨማሪ ዩናይትድ አንድ ድርድር በግል ጥቅማጥቅም ጉዳይ ላይሳካ ይችላል እየተባለ ነው። አስገራሚ መረጃ በማንቸስተር ዩናይትድ ቤት ይዘናል። ከቡድን ዜናችን በተጨማሪ እስከ ፕሮግራማችን ፍጻሜ ብቻ ቆዩ። እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን ይዘናል። ቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው ላይክ እያረጋችሁን ስትቆዩ እኛ ደግሞ ሀገራዊ ጉዳይ አስቀድመን እንጀምር። በኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት መርሃ ግብር ወልዋሎ ዓዲግራት ዩኒቨርሲቲ ከድሬዳዋ ከተማ ጋር ያደረጉትን ጨዋታ 3-1 በሆነ ውጤት ድል አድርገዋል። የወልዋሎ ዓዲግራት ዩኒቨርሲቲን የማሸነፊያ ግቦች ሱልጣን በርሄ፣ ናትናኤል ሰለሞን እና ዳዊት ገብሩ ናቸው ማስቆጠር የቻሉት። ከረፍት በኋላ ነው አራቱም ግቦች የተቆጠሩት። ሱልጣን በርሄ 51ኛው፣ ናትናኤል ሰለሞን 71ኛው፣ ዳዊት ገብሩ 88ኛው ደቂቃ ነው ሶስቱን የወልዋሎ ዓዲግራት ዩኒቨርሲቲ ግቦች ያስቆጠሩት። ዘርአይ ገብረስላሴ 51ኛው ደቂቃ ድሬዳዋ ከተማን ቀዳሚ ቢያደርግም ግን አልዘለቀላቸውም ውጤቱ።
ወልዋሎ አዲግራት ዩኒቨርሲቲ በውድድር ዓመቱ ሁለተኛ ጊዜ ሲያሸንፍ ነው። አስቀድሞ መውረዳቸውን አረጋግጧል፣ ግን ነጥባቸውን 19 ያደርሷል። ግርጌው 18ኛ ላይ ናቸው። ድሬዳዋ ከተማ በ39 ነጥብ 11ኛ ነው። ከወራጅ ቀጠና በብዙ መንገድ ማራቅ የሚችልበትን ውጤት ማስመዝገብ ይችል ነበር። ድሬዳዋ ከተማ ግን ነጥብ ጥሏል። ለማንኛውም በ34ኛ ሳምንት የኢትዮጵያ ፕሪሚየር ሊግ የፊታችን ሰኞ ወልዋሎ አዲግራት ዩኒቨርሲቲ ከሐዋሳ ከተማ፣ ሐሙስ ሲዳማ ቡና ከድሬዳዋ ከተማ ጋር እንደዚሁ ጨዋታቸውን የሚያደርግ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን ሳውዲ አረቢያ በርካቶችን ለመውሰድ ጥረት እያደረገች ሁሉም ጥያቄዋን ሲነፍጓት ነበረ። ዛሬ ግን አንድ ግዙፍ ሰው ወስዳለች፣ ሲሞን ኢንዛጊን። ጣሊያን አሰልጣኝ ሲሞን ኢንዛጊ ከሳውዲ አረቢያ ሊግ የቀረበላቸውን የዝውውር ጥያቄ መቀበላቸው ተረጋግጧል። ኢንተር ሚላን ባለፉት 3 ዓመታት ለሁለት ጊዜ የሻምፒዮንስ ሊግ ፍጻሜ ያቀረቡት አሰልጣኝ ሲሞን ኢንዛጊ አሁን ላይ ክለቡን እንደሚለቁ ነው የተረጋገጠው። አሰልጣኝ ሲሞን ኢንዛጊ ከሳውዲ አረቢያው ክለብ አልሂላል የቀረበላቸው በአመት 25 ሚሊዮን ዩሮ የሚያስገኝ ጥያቄ ነው። አሰልጣኝ ሲሞን ኢንዛጊ አልሂላልን እየመሩ የመጀመሪያ ጨዋታቸውን ከሳምንታት በኋላ የአውሮፓ ግዙፉን ክለብ ሪያል ማድሪድን በዓለም ክለቦች ዋንጫ የሚፋለሙት ይሆናል። አሰልጣኝ ሲሞን ኢንዛጊ በቀጥታ ወደ አልሂላል ያመራሉ። ስለሳቸው ጥቂት ነገር እንጨምረላችሁ። ሲሞን ኢንዛጊ ከኢንተር ሚላን ጋር እንግዲህ ከተለያዩ በኋላ በኢንተር ሚላን በነበራቸው ቆይታ ምን አሳኩ የሚለውን ካየን በኢንተር ሚላን ቤት 1 የጣሊያን ሴሪ፣ 2 ኮፓ ኢታሊያ፣ 3 የጣሊያን ሱፐር ካፕን ያሸነፉ ሲሆን 2 ጊዜ የአውሮፓ ሻምፒዮንስ ሊግ ተፋላሚ ሆነው አንዴ በሲቲ አንዴ በፓሪስ ሰን ዠርሜን ተሸንፈው ዋንጫውን አጥተውት ነበረ። በዛሬው ዕለት የአልሂላልን ጥያቄ ተቀብለዋል ማለት ነው። ፍራንክ ሌቦቭ ፈረንሳይ እንደሆነ ይታወቃል። የቀድሞ እግር ኳስ ተጫዋች ነው። አሁን በተንታኝነት በበርካታ ሚዲያዎች ላይ በተለይም ፈረንሳይ ውስጥ በሚንቀሳቀሱ ሚዲያዎች ላይ ይሰራል። እናም ኦስማን ዴምቤሌ ባላንዶር ስለማሸነፉ እርግጠኛ አይደለሁም። እኔ ሲመስለኝ የዘንድሮ የባሎንዶር ሽልማት ወደ ላሚን ያማል ያደላ ይመስለኛል ብሎ የግል መልካታውን አጋርቷል። ላሚን ያማል የዘንድሮን ባሎንዶር የሚለየው ጨዋታ የሐሙሱ ምሽት ነው ማለቱ የሚዘነጋ አይደለም። ከዚህ ጋር በተያያዘ ላሚን ያማል አመት ከአመት ራሴን እያሻሻልኩኝ ነው የምመጣው፣ ቀጣይ አመት ብዙ ጎሎችን አስቆጥራለሁ፣ እንዲሁም ብዙ አሲስቶችን አደርጋለሁ፣ ከአሁኑ የተሻለ የሰውነት አቋም እንደሚኖረኝ አልጠራጠርም ቀጣይ አመት ብሏል። ፈረንሳዊ ፍራንክ ሌቦቭ ግን ከሀገሩ ልጅ ኦስማን ዴምቤሌ በተሻለ የስፔናዊ የፊት ወሰር ተጫዋች ላሚን ያማል ለባላንዶር ቅርብ ነው ብሏል። የእናንተን የዘንድሮ የባሎንዶር ለማሸነፍ ምናልባትም በተሻለ ደረጃ አለ ብላችሁ የምታስቡት ተጫዋች ማን ነው? የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ ልታሰፍሩለት ትችላላችሁ። ሪያል ማድሪዶች ሞሮኮዊን የ16 ዓመት እጅግ በጣም አስደናቂ ተጫዋች አዘዲን ኦዛንን ከአያክስ ለማስፈረም ፍላጎት አላቸው ተብሏል። የመጀመሪያ ውይይቶች ተደርጓል። በጥሩ ሁኔታ መጠናቀቃቸውን ማርካ አረጋግጧል። እስካሁን ሙሉ ለሙሉ በስምነት ባይደረስም ተጫዋቹን ግን በቀጣይ በረጅም ጊዜ የቡድኑ አካል ለማድረግ እቅድ ይዟል። የሪያል ማድሪድ ባለስልጣናት በተለይም ቀጣዩን ቡድን ከታዳጊ ጀምሮ ነው መገንባት የሚፈልጉትና ይህን የ16 ዓመት ታዳጊ በቀጣይ በአካዳሚ ውስጥ አጫውቶ ለማሳለፍ እቅድ አላቸው ተብሏል። አዘዲን ኦዛን በአያክስ ቤት እየተጫወተ ያለ በጣም አስደናቂ ታለንት ያለው ተጫዋች ነው። በቀጣይም በሪያል ማድሪድ ቤት ይጠበቃል። ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ ካቀና በኋላ ድምፁን ካጠፋበት ብቅ ብሏል። ትሬንት አሌክሳንደር አርኖልድ ለሰርጂዮ ራሞስ ልዩ አድናቂ መሆኑን ተናግሯል። ሊቨርፑሎች ደግሞ ራሞስን አምርረው ይጠሉታል። ምክንያታቸው ግልጽ ነው። በአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ዋንጫውን ሊቨርፑል እንደሚያነሳ በተገመተበት በደቂቃዎች ውስጥ ሳላ ላይ ጉዳት አደርሶ ሳላ ያለቀሰ ከሜዳ ወጣ። ማድሪድም ዋንጫውን ወሰደ። በዚህ የሊቨርፑል ደጋፊዎች መቼም የማይሽር ቂም ይዘውበታል ሰርጂዮ ራሞስ ላይ። እሱ ግን ይላል ትሬንት አሌክሳንደር አርኖልድ ሁሉም ሰው ጨዋታ የማሸነፊያ መንገዶች አሉት። እናም ባለፉት 10 ዓመታት እሱ ማሸነፍ በሚችለው መንገድ አሸናፊ ሆኖ አሳይቷል ብሏል። አንዱ ያሸነፈው የቀድሞ ክለቡን ሊቨርፑል እንደነበረ አይዘነጋም። እግር ኳስ የሚተዳደረው በህግ እንደሆነ ይታወቃል። ግን ህግ ሁሉ ልክ ነው ማለት ላይሆን ይችላል። እንደ ጊዜው መሻሻል ሊኖርበት ይችላል። እናም ህጎች ክለቦችን ሲጎዱ ነበር። አንደኛው የተጎዳው ክለብ ደግሞ አትሌቲኮ ማድሪድ ነበር። በአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታ የዩሊያን አልቫሬዝ ፍጹም ቅጣት ምት 2 ጊዜ በእግሩ ነክቷታል በሚል ተሻረች። በዚህም ፍጹም ቅጣት ምቱ ተሽሮ አትሌቲኮ ማድሪዶች ወደቁ። ብዙ ክሶችን ሄዱ፣ ብዙ ቦታ ተመላለሱ። መጨረሻ ላይም
እግር ኳስ የበላይ አካል አመለከቱ። ስለሆነም ኢንተርናሽናል ፉትቦል አሶሲዬሽን ቦርድ በዛሬው ዕለት ከአንድ ውሳኔ ደርሷል። የአትሌቲኮ ማድሪድን ቅሬታ ተቀብሎ ከዚህ በኋላ በሚደረጉ እግር ኳስ ውድድሮች ላይ ፍጹም ቅጣት ምት ሲገኝ መቺው 2 ጊዜ በእግሩ መንካቱ ከተረጋገጠ ፍጹም ቅጣት ምቱ ከተቆጠረ እንደገና ይመታል። ፍጹም ቅጣት ምቱ ከተሳተ ግን በዛው እንደተሳተ ይቆጠራል ማለት ነው። ስለዚህ ከዚህ በኋላ አንድ ተጫዋች ፔናልቲ ሲመታ 2 በእግሩ ነክቶ ከተቆጠረ ይደገማል እንጂ እንደ ዩሊያን አልቫሬዝ ስቶታል ተብሎ አይቆጠርም ማለት ነው። ስለሆነም የአትሌቲኮ ማድሪድ ክስ ፍሬ አፍርቶ አንድ የእግር ኳስ ሕግን በዛሬው ዕለት አሻሽሏል። የቡንደስሊጋው ክለብ ባየር ሌቨርኩሰን በአሰልጣኝ ኤሪክ ቴን ሃግ እየተመራ የብሬንትፎርዱን ግብ ጠባቂ ማርክ ፍሊከንን ማስፈረማቸውን ዛሬ ይፋ አድርገዋል። በአሰልጣኝ ኤሪክ ቴን ሃግ የሚመራው ባየር ሌቨርኩሰን ማርክ ፍሊከንን በ3 ዓመት ኮንትራት ማስፈረማቸውን ዛሬ ይፋ አድርገዋል። ባየር ሌቨርኩሰን ለግብ ጠባቂ ዝውውር 10 ሚሊዮን ዩሮ የሚጠጋ የዝውውር ሂሳብ ለብሬንትፎርድ ከፍለዋል። ብሬንትፎርድ በበኩሉ ይህንን 10 ሚሊዮን ዩሮ ከተቀበለ በኋላ ወደ ሌላ ግብ ጠባቂ ላይ ማዋሉ ይታወቃል። እንመለስበታለን እሱን መረጃ በፕሪሚየር ሊግ። በነገራችን ላይ ይህ ግብ ጠባቂ ለጀርመን ቡንደስሊጋ አዲስ አይደለም። ከዛው ከጀርመን ቡንደስሊጋ ነበር ወደ ፕሪሚየር ሊግ የመጣው። ዳግም ወደሚያውቀው ሊግ ተመልሷል። ግን አሁን የሚጫወተው ለኤሪክ ቴን ሃግ ቡድን ባየርን ሌቨርኩሰን ነው። ቪክተር ጊዮኬሬስክ ባጋጠመው ጉዳት ምክንያት ስዊድን በምታደርገው ቀጣይ ጨዋታ ላይ ላይገኝ እንደሚችል ተረጋግጧል። በእርግጥ የወዳጅነት ጨዋታ ነው እናም ከስብስብ ውጭ እንደሚሆን ነው በርካታ የዜና ምንጮች ከወደ ስዊድን አካባቢ እያረጋገጡ የሚገኙት። የተጫዋቹ መዳረሻ እርግጥ አይደለም። ፕሪሚየር ሊጉ እንደሚሆን ግን የፖርቹጋል ጋዜጦች ማስነበባቸውን ነግረናቸዋል። ቀደም ባለው መረጃችን ላይ ቪክተር ጊዮኬሬስክ አሁን ጉዳቱም በቀጣይ ክረምት ላይ በሚያደርገው ዝውውር ላይ ግን የሚያስተጓጉል እንዳልሆነና በቀጣይ ጨዋታዎች ላይም ሊገኝ እንደሚችል ነው መረጃዎች የወጡት ከዛው ከስዊድን። ግን የመጀመሪያው የወዳጅነት ጨዋታ ሊያመልጠው ይችላል ተብሏል። እዛው ሀገራት ላይ እንቆይና ሮናልዶ ከፖርቹጋል ብሔራዊ ቡድን ጋር እንደሚገኝ ነግረናቸዋል። ግን በጣም አስገራሚ መረጃ ወጥቷል ከሮናልዶ ጋር በተያያዘ። ትራንስፈር ማርኬት በማህበራዊ ትስስር ገጽ ላይ የሮናልዶን ያክል መረጃ የተጠየቀበት ተጫዋች የለም ብሏል። በማህበራዊ ትስስር ገጾች ላይ እንግዲህ ከክርስቲያኖ ሮናልዶ ጋር በተያያዘ በሜይ ወር ብዙ ሰዎች የሮናልዶን ሁኔታ ለመከታተል ማህበራዊ ትስስር ገጾችን ጎብኝተዋል። አንደኛው ነው ላሚን ያማል፣ ሁለተኛው መባፔ፣ ሶስተኛ ኦስሜን፣ አራተኛ ሊዮኔል ሜሲ፣ አምስተኛው ተጫዋች ነው። ከ1 እስከ 5 እነኚህ ተጫዋቾች በማህበራዊ ትስስር ገጽ ዕለታዊ እንቅስቃሴያቸውን ለማየት ሰዎች መረጃዎችን ፈልገዋል። በክለብ ደረጃ ሪያል ማድሪድ ነው በርካታ ማህበራዊ ትስስር ገጽ በዚህ ወር ስሙ ሰርች የተፈለገው መረጃ የተጠየቀበት። ሁለተኛ ባርሴሎና፣ ሶስተኛ ጋላታሳራይ፣ አራተኛ ማንቸስተር ዩናይትድ፣ አምስተኛ ባየር ሙኒክ ሆነዋል። እናንተ በየቀኑ ማህበራዊ ትስስር ገጾችን ስፖርታዊ ጉዳይ የምትከታተሉ ስለ የትኛው ተጫዋች ስለ የትኛው ክለብ ለመስማት ነው ማህበራዊ ትስስር ገጾችን የምትጎበኙት? በተደጋጋሚ መልካታችሁ ልታጋሩን ትችላላችሁ። ፋቢያን ሩዝ 2 ዓመታት ውስጥ 10 ዋንጫዎችን አሳክቷል። ከስፔን ብሔራዊ ቡድንና ከፓሪስ ሰን ዠርሜን ጋር ነው እነኚህን ያሳካቸው። እጅግ በጣም አስገራሚ ነው። ከፓሪስ ሰን ዠርሜን ጋር የአውሮፓ ሻምፒዮንስ ሊግ ዋንጫን ሲያነሳ በ2 ዓመት ውስጥ 10ኛ ዋንጫው ተመዝግቦለታል። ዘንድሮ በእርግጥ በፍራንስ ሊጋ ያልወሰደው ዋንጫ የለም። ከፓሪስ ሰን ዠርሜን ጋር 4ኛ ዋንጫውን ነው የወሰደው። ትሮፊስ ዲስ ቻምፒዮንን ወስዷል። ፍራንስ ሊጋ የፍራንስ ሱፐር ካፕን ወስዷል። የአውሮፓ ሻምፒዮንስ ሊግን ወስዷል። በዚህ ዓመት ብቻ 4 ወስዷል። ከስፔን ብሔራዊ ቡድን ጋር የዩኤፋ ኔሽንስ ሊግ የአውሮፓን ዋንጫ ጨምሮ ወስዷል። እጅግ በጣም አስገራሚ ጊዜ ነው እያሳለፈ የሚገኘው ፋቢያን ሩስ። ብዙ ያልተዘመረለት ግን በ2 ዓመታት ውስጥ 10 ዋንጫዎችን ያሳካ ተጫዋች ነው። ዋንጫን ካነሳን ግን በጣም አሳዛኙ ሰው ላውታሮ ማርቲኔዝ ነው። ወደ ቤተሰቦቻችን ላውታሮ ማርቲኔዝ 2020 በሴቪያ ተሸንፎ ኤሮፕ ሊግን አጣ። 2023 በማይሰር ሲቲ ተሸንፎ የአውሮፓ ሻምፒዮንስ ሊግን አጣ። 2025 በፒኤስጂ ተሸንፎ የአውሮፓ ሻምፒዮንስ ሊግን አጣ። በ3 የፍጻሜ ጨዋታዎች ላይ ተሸንፎ 3 ግዙፍ መድረኮችን ያጣ ተጫዋች ደግሞ ላውታሮ ማርቲኔዝ ነው። ምናልባት ዘንድሮ አሸንፎ ቢሆን ኖሮ ለባሎን ዶር ሌላኛው ትልቁ እጩ ይሆን ነበረ።
ናፖሊ በኬቨን ደብሮይና ዝውውር ጉዳይ ላይ መግለጫ ሰጥቷል። በዚህ መሰረት ናፖሊ የኬቨን ደብሮይናን ዝውውር ቤልጂየም ከምታደርጋቸው የኢንተርናሽናል ጨዋታዎች በኋላ ለማድረግ ከውሳኔ ደርሷል። የሕክምና ምርመራው በዚህ ሳምንት ሰኞ ለማድረግ እቅድ ተይዞ እንደነበረ ይታወቃል። ነገር ግን እቅዱ ተሰርዟል። በዚህ መሰረት የኬቨን ደብሮይና የሕክምና ምርመራውን ሀገራዊ ግዳጁን ከጨረሰ በኋላ እንደሚሆንና ፊርማውንም ከኢንተርናሽናል ጨዋታዎች በኋላ ወይም ለቤልጂየም ብሔራዊ ቡድን ጨዋታዎችን አከናውኖ ሲያጠናቅቅ እንደሚያደርጉ ተረጋግጧል። ኬቨን ደብሮይና በአውሮፓ ውስጥ ከየትኛውም ክለብ በፊት ናፖሊን አነጋግሮ በናፖሊ የቀረ ተጫዋች እንደሆነ ይታወቃል። መረጃው የታማኙ የዜና ምንጭ ፋብሪዚዮ ሮማኖ ነው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው ዕለታዊ መረጃዎቻችን እንሻገር። ቃል ስፖርት ላይ በድጋሚ መልካም ቆይታ። ሐሳብ አስተያየት እንዳይለየን፣ ላይክ ማድረግ ካሻችሁም ላይክ እያደረጋችሁ አበረታቱን። ኒካስል በዚህ ክረምት ለአንቶኒዮ ጎርደን፣ ቶኒ ሌቨርመንቶ፣ አሌክሳንደር ኢሳክ እና ሌሳንድሮ ቶናሊ የሚቀርብላቸውን የዝውውር ጥያቄ ላለመቀበል አስበዋል ብለዋል። መረጃው የዘ አትሌቲክ ነው። እንደ ምክንያት ደግሞ ሊያስፈርሟቸው የፈለጓቸው ተጫዋቾች ወደ ቡድኑ አለመምጣታቸውን ወይም የእነኝን ተጫዋቾች ተተኪ ማግኘት በጣም አደጋ ስለሆነ እነኝን ተጫዋቾች ላለመልቀቅ ወስኗል። በቀጣዩ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ እንደሆነ ይታወቃል። ኒካስል ዩናይትድ ማቲያስ ኩና እና ብሪያን ምቤሞን ቦርዱ ለማስፈረም ከስምነት ደርሶ እንቅስቃሴ ቢያደርግም ሁለቱንም በዩናይትድ እንደተነጠቁ ይታወቃልና እነኝን ወሳኝ ተጫዋቾቻቸውን በክለቡ ማቆየት ቅድሚያ ሰጥተው እየሰሩ ነው ይላል የዘ አትሌቲክ መረጃ። ቁጥር 1 ግብ ጠባቂው ማርክ ፍሊከንን ለባየር ሌቨርኩሰን የሸጠው ብሬንትፎርድ በዛሬው ዕለት ተተኪውን ማስፈረማቸውን ይፋ አድርገዋል። ብሬንትፎርድ የሊቨርፑልን ግብ ጠባቂ ኮማኒ ኬለርን በ12.5 ሚሊዮን ፓውንድ ዛሬ ማስፈረማቸውን ይፋ አድርገዋል። ሰሞኑን በእርግጥ በስምምነት መጠናቀቁና ፊርማው እንደሚካሄድ እኛም ነግረናችሁ ነበረ። በዛሬው ዕለት ፊርማውን አከናውኗል። የግብ ጠባቂው የዝውውር ሂሳብ ተጨማሪ ክፍያዎችን ጨምሮ አጠቃላይ 18 ሚሊዮን ፓውንድ ይደርሳል። አየርላንዳዊ ግብ ጠባቂ ኮማኒ ኬለር ለንቦቹ የ5 ዓመት ኮንትራት ፈርሟል። ቋሚ ግብ ጠባቂም ይሆናል። ስለዚህም ኮማኒ ኬለር ወደ ስራው ተመልሷል ማለት ነው። አስደናቂ ግብ ጠባቂነቱን በሊቨርፑል በተደጋጋሚ ያሳይቶናል። አሁን ደግሞ በቋሚነት በተለይም በቀጣዩ ውድድር ዓመት ብሔራዊ ቡድኑን በዓለም ዋንጫ የሚሳተፉ ከሆነ ለመወከል ጥሩ አጋጣሚ ሊሆንለት ይችላል። በአጠቃላይ የዝውውር ሂሳብ 18 ሚሊዮን ፓውንድ ብሬንትፎርድን በዛሬው ዕለት ተቀላቅሏል። ፔፕ ጋርዲዮላ አሰልጣኞችን ከማባረር ጋር በተያያዘ ምላሻቸውን ሰጥቷል። ዛሬ ሰዎች ስለ ፕሮጀክትና ስለ አሰልጣኙ ፍልስፍና ያወራሉ፣ ይህ ዋጋ የሌለው ነገር ነው ብለዋል። ክለቦች ዋንጫ እንድታሸንፍ ነው የሚፈልጉት። ስለዚህ እኛ ቀጣይ ዓመታችንን የምናሳምረው ዋንጫ በማንሳት ነው፣ አለበለዚያ ዋንጫ ካላነሳን ግን በእንደዚህ አይነት መንገድ ልንቀጥል አንችልም ብሏል። ፔፕ ጋርዲዮላ ቡድን ዘንድሮ ያለምንም ዋንጫ ዓመቱን እንዳጠናቀቀ ይታወቃል። በእርግጥ አንድ ፍጻሜ ደርሰዋል። በኤፍኤ ካፕ በፓላስ ተሸነፉ። ከዛ ውጭ ደግሞ በቀጣይ ዋንጫ ላይ እነሱ የሚችሉበት አንድ እድል አላቸው፣ የዓለም ክለቦች ዋንጫ። የውድድር ዓመት ሲጀመር በእርግጥ የኮሚቲ ሽልድን ዋንጫ አንስተው ነው የጀመሩት። ግን ኮሚቲ ሽልድ ያው የቻሪቲ ጨዋታ ተደርጎ ነው የሚቆጠረው። በእርግጥ በዋንጫ ደረጃ ዋንጫ ነው። ለአምሳቸው አንድ አሰልጣኝ ዋንጫ ካላነሳ ፕሮጀክቱ ስላማረ ብቻ ከክለብ አይቀጥልም። ስለዚህ እኔም በሲቲ ለመቀጠል የግድ ዋንጫ ማሸነፍ ይጠበቅብኛል ብለዋል። 2 ጨዋታዎችን ብቻ አድርጎ 10 ዋንጫዎችን ያሸነፈው ስኮት ካርሰን በክረምት ከሲቲ ጋር ይለያያል ተብሏል። 2019 ማንቸስተር ሲቲ የተቀላቀለው በረኛ ካርሰን ከ6 የውድድር ዘመን በኋላ በክለቡ ያለው ውል እንደማያድስ አሳውቋል። ግብ ጠባቂው በሲቲ ቤት በቆየባቸው ዓመታት ውስጥ 2 ጨዋታን ሲያደርግ 4 ፕሪሚየር ሊግ፣ 1 ኤፍኤ ካፕ፣ 1 ካራቦ ካፕ፣ 1 ሻምፒዮንስ ሊግ፣ 1 ሱፐር ካፕ፣ 1 የዓለም ክለቦች ዋንጫ፣ 1 የበጎ አድራጎት ዋንጫን አንስቷል። አንዱም ዋንጫ ላይ ግን የሱ ግልጋሎት አልነበረም። ነገር ግን በተጠባባቂ ግብ ጠባቂነት ላይ ስሙ ተመዝግቦ ስላለ እነኚህን ሁሉ ዋንጫዎች ሲወስድ ሜዳሊያ ከወሰዱት የማንቸስተር ሲቲ ተጫዋቾች አንደኛው ነበር። ግን በዛሬው ዕለት በዓመቱ መጨረሻ ከክለቡ ጋር እንደሚለያይ ይፋ ተደርጓል። አርማንድ ቦሮሃ በዝውውር መስኮቱ ቼልሲን በቋሚ ዝውውር እንደሚለቅ ይታወቃል። ቼልሲዎች ገዢ ያፈላለጉለት ነበር። አሁን ተጫዋቹን ለማስፈረም በርካታ ፈላጊዎች ብቅ ብለዋል። ከጣሊያን ኤስ ሚላን፣ አያክስ፣ ከጀርመን ሌፕዚግ እንዲሁም ፒኤስቪም ከኔዘርላንድ አካባቢ ልክ እንደ አያክስ ሁሉ የዚህ ተጫዋች ፈላጊ ሆኖ ብቅ ብለዋል። አርማንድ ቦሮሃን በቋሚነት መሸጥ የሚፈልገው ቼልሲ
እነኚህ ፈላጊዎች ውስጥ ድርድር ያደርጋል ተብሎ ይጠበቃል። የሚፈልገውን ያህል ገንዘብ ካገኘ ለአንደኛው ክለብ ይሸጣል። አርማንድ ቦራሃንም በወኪሉ በኩል ክለብ እያፈላለገ እንደነበረ ይታወቃል። ስለዚህ ቼልሲ ከማስፈረምም ጎን ለጎን ተጫዋቾቹን ክለብ እያፈላለገ ይገኛል። ቀደም ባለው መረጃችን ላይ ቼልሲ ተጫዋች ሊያስፈርም እንደሆነ ነግረናችሁ ነበር። ምናልባት መረጃችንን ላልተከታተላችሁ የቼልሲ ደጋፊዎች ቼልሲዎች የኤስ ሚላኑን ግብ ጠባቂ ማይክ ማኛን ለማስፈረም ስራዎችን ጨርሰዋል። ይህ ግብ ጠባቂ በኤስ ሚላን ቤት ያለው ኮንትራክት አለመፈረምን ተከትሎ ነው ቼልሲዎች አጋጣሚ ሊጠቀሙ የፈለጉበት። እንደሚታወቀው በቼልሲ በኩል ይህን ፈረንሳይ ግብ ጠባቂ ከማስፈረም ጎን ለጎን የቡድኑን ግብ ጠባቂ ሮቤርት ሳንቼዝንም ጭምር ለገበያ አቅርበው እንደነበረ በማለዳው መረጃችን ነግረናችኋልና አሁን ተተኪ እያፈላለጉ ነው። ማይክ ማኛ ቀጣዩ የቼልሲ ግብ ጠባቂ ይሆናልም ተብሎ ይጠበቃል። ሳም ሞክቤል በዚህ ክረምት ሊቨርፑል ሊለቁ ስለሚችሉ ተጫዋቾች ሲጠየቅ ልንከታተለው የሚገባ አንድ ስም ያለ እሱም ኢብራሂማ ኮናቴ ነው ብሏል። በሊቨርፑል አዲስ ኮንትራክት ለመፈራረም እየተነጋገረ ነው። ስምምነት መድረስ ካልቻለ ሊቨርፑሎች 2026 ላይ በነፃ ከማጣት ይልቅ ክረምት ላይ የሚቀርብላቸውን ጥያቄ ሊመለከቱ ይችላል ያለው ሳም ሞክቤል ፒኤስጂ፣ ሪያል ማድሪድ፣ አልሂላል የ6 ዓመቱን የመሃል ተከላካይ ለማስፈረም ፍላጎት አላቸው። ስለዚህ በሊቨርፑል ቤት አንድ ልንከታተለው የሚገባ ተጫዋች ኢብራሂማ ኮናቴ ነው ብሏል ሳም ሞክቤል። በእርግጥ የሚጠበቅም ነው። ሳም ሞክቤል እንዳለው የተጫዋቹ እስከዚህ ሰዓት ኮንትራት አለማደስ በራሱ በጣም አነጋጋሪ ነው። በሊቨርፑል እንደዚህ አይነት ረጅም ጊዜ ኮንትራት ሳይፈርም ከቆየ በኋላ አርኖልድን እንዳጡት ይታወቃል። ምንም እንኳን ሳላህና የቨርጅል ቫንዳይክን ኮንትራት ቢያራዝሙም በሊቨርፑል ቤት ሳለ 183 ግቦችን ያስቆጠረ በደጋፊዎች እጅግ በጣም የሚወደደው የመርሳይዱ ገናና ሌጀንድ ሮቢ ፎለር ሊቨርፑል በክረምት የዝውውር መስኮት ሊያስፈርመው የሚገባ አጥቂ ማን ነው፣ ቡድኑን የሚያሻሽል ከዚህ በላይ ለዋንጫ ተፎካካሪ የሚያደርገው ማን ነው ተብሎ ተጠይቆ ነበረ። ምርጫውንም ሲናገር የቀድሞ ተጫዋቻቸው ሮቢ ፎለር ኦሌ ዋትኪንስን ለአርኔ ስሎት አጫውተው ተመርጧል፣ ምክንያቱም ሜዳ ላይ ታጋይ ነው፣ ግቦችንም ያመርታል ብለዋል። እንደሚታወቀው በክረምት የዝውውር መስኮት ከሊቨርፑል ጋር መቆየታቸው አጠራጣሪ የሆኑ ተጫዋቾች መካከል ዳርዊን ኑኔዝ ይጠቀሳል። ታዲያ ዳርዊን ኑኔዝ ከሊቨርፑል የሚሰናበት ሲሆን የሱ ተተኪ እንዲሆን የሚፈልገው ኦሌ ዋትኪንስ እንዲሆን ሮቢ ፎለር አሳስቧል። የፕሪሚየር ሊግ ልምድ አለው። አንድ ሊነሳበት የሚችለው ጥያቄ ኦሌ ዋትኪንስ የእድሜ ጉዳይ ነው። 30ዎቹን ተጠግቷልና ምናልባት ቀጣይ ምን ያህል ጊዜ በፕሪሚየር ሊግ ይጫወታል የሚለው ተጠባቂ ነው። በእርግጥ ሳላ ከ30 ዓመቱ በኋላ የ2 ዓመት ኮንትራት እንዳቀረቡለት ይታወቃል ሊቨርፑሎች። ለማንኛውም የሌጀንድ ሮቢ ፎለር ምርጫ ነው። የሊቨርፑል ደጋፊዎች በቃል ስፖርት ዩቲዩብ ቻናል ላይ የምትገኙስ ማን የዳርዊን ኑኔዝ ተተኪ ቢሆን ትሻላችሁ? ሐሳባችሁን ያጋሩን። ለአርሰናል ምርመራ አድርጎ ለመፈረም ለንደን ተገኝቷል የሚሉ መረጃዎች በአንድ ወቅት ሲሰራጩ ነበረ። ማርቲን ዙቤሜንዲ ጋር በተያዘ ዛሬ ለዚህ ሁሉ ጥያቄ እጅግ በጣም አነጋጋሪ ምላሽን ከስፔን ብሔራዊ ቡድን ጋር የሚገኘው ተጫዋች በራሱ አንደበት አረጋግጧል። ማርቲን ዙቤሜንዲ አርሰናል ይቀላቀላል፣ በቅርብ ቀናት የሕክምና ምርመራውን ያደርጋል የሚሉ መረጃዎች በስፋት እየወጡ እንደሆነ ይታወቃል። ማርቲን ዙቤሜንዲ ስለወደፊት ሁኔታው ተጠይቆ ነበረ። ስለወደፊት ህይወቴ ምን እንደሚፈጠር እስካሁን አላውቅም ብሏል። ዙቤሜንዲ ዣቪ አሎንሶ ሪያል ማድሪድን እንዲቀላቀል ጥሪ ቢያቀርብለት ተብሎ ተጠይቆ ነበረ። ዣቪ አሎንሶ የኔ ሮል ሞዴል ነው እና በሪያል ሶሴዳድ አካዳሚ እሱ የኔ አሰልጣኝ ሆኖ ስለሰራ ደስተኛ ነኝ ብሎ ባጭሩ ምላሽ ሰጥቷል። አሁን ከስፔን ጋር የኔሽንስ ሊግ ዋንጫ ስለማሸነፍ እያሰብኩኝ ነው። ለአሁኑ ይህን ከተናገርኩ በቂ ነው። ወደፊት መናገር ካስፈለገ የምትፈልጉትን እነግራችኋለሁ ብሏል ለጋዜጠኞቹ። ሚዲያዎቹ አንተ የሕክምና ምርመራህን ለማድረግ ለንደን እንደነበርክ በሚወራበት ሰዓት አንተ ደግሞ በስፔን ውስጥ እየተዝናና እንደሆነ በማህበራዊ ትስስር ገጽ ላይ አጋርተሃል። ምክንያት ምንድነው ተብሎ ተጠይቆ ነበረ። ለአርሰናል ለመፈረም የሕክምና ምርመራ እያደረግኩኝ እንደሆነ በበርካታ ሚዲያዎች ላይ ሲሰራጭ አየሁኝ። ያ ነገር ውሸት መሆኑን ለመናገር በቀጥታ ማህበራዊ ትስስር ገጽ ላይ ገብቼ በስፔን እንደምገኝና እየተዝናናው እንደሆነ አሳየውኝ። እየተወራ የነበረው ነገር በሙሉ ውሸት ነበረ። በሰዓቱ እኔ ምርመራ ለማድረግ ለንደን እንግሊዝ አልተገኘውም። በስፔን ዳርቻ ላይ ሆኜ ምስሎችን የለጠፍኩት ለአርሰናል ሊፈርም ለንደን የሕክምና ምርመራ ሊያደርግ ነው የሚል ከእውነት የራቀ ወሬ ሲወራ ሰምቼ እውነት እንዳልሆነ ላረጋግጥ ብሏል ዙቤሜንዲ። ይህ ተጫዋች ለአርሰናል ለመፈረም በቃል ደረጃ አስቀድሞ ከስምነት እንደደረሰ ይታወቃል። መች ይሆናል የሚለውን እሱም እኔም አላውቀውም ብሏል። ለማንኛውም መዳረሻውንም በተመለከተ በግልጽ መናገር አልፈለገም። አዲስ ነገር ካለ ለአርሰናል ደጋፊዎች እናጋራለን። ይህ መረጃ ግን ራሱ ከአንደበቱ ዛሬ በጋዜጠኞች ፊት ቁጭ ብሎ ከተናገረው የተወሰደ ነው።
ኒኮ ዊሊያምስ ከአትሌቲኮ ቢልባኦ ጋር ያለውን ኮንትራት ለማራዘም የመጀመሪያ ንግግር አድርጓል። ይሄም በአርሰናል በጥብቅ የሚፈልገው ተጫዋች ወደ አርሰናል ላይ መጣ ያደርጓል እየተባለ ነው። በኮንትራቱ ላይ ደግሞ በአመት 10 ሚሊዮን የሚደርስ ደሞዝ ለማግኘት ንግግሮችን እያደረገ ነው መባሉን ተከትሎም አርሰናል ከዝውውሩ ይወጣል እየተባለ ነው። አርሰናል የቢልባኦን የክንፍ አጥቂ ኒኮ ዊሊያምስን በፈጠራ ችሎታው ላይ በጣም እየደከመ ባለው የግራ የማጥቃት ኮሪደር ላይ ለማሰለፍ ነበር የማይከል አርቴታ ፍላጎት። ግን ተጫዋቹን ከቢልባኦ ጋር ድርድር መጀመሩ ለአርሰናል አደጋ ሆኗል ተብሏል። በቀጣይ አርሰናል የቢልባኦን የኮንትራት ማስፈረም ሂደት እንግዲህ አቋርጦ ተጫዋቹን የግሉ ለማድረግ ምን ያህል ጥረት ያደርጋል የሚለው ደግሞ ይጠበቃል። መረጃው የቤን ጃኮብስ ነው። አርሰናሎች የኤረል ሃትዋን ሁኔታም ልክ እየተከታተሉ እንደሆነ ተረጋግጧል። ይህንን የአክስ ወጣት ተከላካይ ለማምጣት በሚያደርጉት ጥረት ግን ሊቨርፑል በተለይም ደግሞ በተለይ ቼልሲ ፈታኝ ይሆናል የተባለው ተጫዋቹ አያክስን ስለመልቀቅ ያለው ነገር የለም። በፍላጎት ደረጃ ግን ሁለቱ ክለቦች በተለይ አርሰናልና ቼልሲ ቀንደኛ ፈላጊ ናቸው ተብሏል። ገነር ብሎክ ዛሬ ይዟቸው ከወጣው የዝውውር መረጃዎች ውስጥ አንዱ በአርሰናል በኩል ኦሌ ዋትኪንስን በጥር ለማምጣት በርካታ ስራዎች ተሰርተው ተጠናቀው አንድ ነገር ብቻ ነበረ ተፈጥሮ ዝውውሩ የቀረው። ይሄውም አስቶን ቪላ 60 ሚሊዮን ፓውንድ አለ፣ አርሰናል 40 ሚሊዮን ፓውንድ አለ። እናም ማይከል አርቴታ በስተመጨረሻም የለም በቃኛ 60 ሚሊዮን ፓውንዱን ከፍለን እናምጣው ቢልም የአርሰናል ቦርድ ግን ለኦሌ ዋትኪንስ 60 ሚሊዮን ፓውንድ አልከፍልም ብሎ የቀረ ዝውውር ነበር እንጂ አርቴታ በወቅቱ ገንዘቡን እንዲከፍል ክለቡ ፈልገው ነበረ። አሁን ላይ ገነር ብሎክ ይዞት በወጣው መረጃ መሰረት የዝውውር ዋጋው መጋነን እንጂ አርሰናል አሁንም ከዚህ ዝውውር አልወጣም። ምናልባትም የቤንጃሚን ሼሽኮ ጉዳይ የማይሳካ ከሆነና ቪክተር ጊዮኬሬስ ሌላኛው አማራጫቸውም ካልሆነ እንደ አማራጭ ተይዞ ያለ ብሎታል። ኦሌ ዋትኪንስ የሊቨርፑል ተጫዋች እንዲሆን ፍላጎት ካላቸው ተጫዋቾች ሮቢ ፎለር አንዱ እንደሆነ ነግረናቸዋል። ምናልባት ሊቨርፑልስ የሮቢ ፎለርን ሐሳብ ተከትሎ ይንቀሳቀሳሉ የሚለውን የሚጠበቅ ሆኖ ሳለ አርሰናል በጥር የተውትን ዝውውር ይመለሱበታል የሚለው ደግሞ በቀጣይ ይጠበቃል። በአርሰናል በኩል በዘንድሮ የውድድር ዓመት በወንዶቹ ምንም ዋንጫ ባይቀናቸውም በሴቶቹ ግን ግዙፉን መድረክ የአውሮፓ ሻምፒዮንስ ሊግ ያውም ባርሴሎናን አሸንፈው እንደወሰዱ ይታወቃል። በዚህ ቡድን ውስጥ ደግሞ በርካታ አስደናቂ ተጫዋቾች አሉ። ኬት ምኬብ ትጠቀሳለች። የቡድኑ እግር ኳስ ተጫዋች ብቻ አይደለችም፣ የቡድኑ በጣም አዝናኝም ተጫዋች ናት። በእርግጠኝነት የአርሰናል ደጋፊዎች እቺን እንስት በደንብ ያቋታል ብዬ አስባለሁ። በተለይም ከሰሞኑ በማህበራዊ ትስስር ገጽ ላይ ከድሉ ጋር በተያዘ ደስታዋን የገለጸችበት መንገድ እንዲሁም በጎዳና ላይ ድሉን ሲያከብሩ የነበራት ሁኔታ በጣም የተለየ ነበረ። እንግዲህ የሴቶች ቡድን ተጫዋች የሆነችው ኬት ምኬብ በአውሮፓ የሴቶች ሻምፒዮንስ ሊግ ታሪክ በአንድ የውድድር ዓመት ብዙ ደቂቃዎችን መጫወት የቻለች በመባል አዲስ ክብረ ወሰን አጽፋለች። 1296 ደቂቃዎችን ዘንድሮ በአውሮፓ ሻምፒዮንስ ሊግ ተጫውታለችና የመጀመሪያዋ እንስት ሆናለች። ከአርሰናል ጋር ደግሞ የአውሮፓ ሻምፒዮንስ ሊግን ያሳካች ስትሆን ሀገሯ ስትደርስ ደማቅ አቀባበል ከሰሞኑም ተደርጎላት እንደነበረ አይዘነጋም። ብሩኖ ፈርናንዴዝ በዩናይትድ ቆያለው ባለ በሰዓታት ውስጥ በሩበን አሞሪም በሚሰለጥነው ቡድን ማንቸስተር ዩናይትድ የወራ ግንቦት የወሩ ምርጥ ተጫዋች ተብሎ ተመርጧል። በዚህ መሰረት ፖርቹጋል የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ የግንቦት ወር ሽልማቱን ከማንቸስተር ዩናይትድም ተረክቧል። ብሩኖ ፈርናንዴዝ በዚህ ዓመት ለአራተኛ ጊዜ የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። የሱን ያክል የተመረጠ አንድም ተጫዋች በዚህ ውድድር ዓመት የለም በዩናይትድ። ፈርናንዴዝ ባለፉት 4 ተከታታይ ወራት የማንቸስተር ዩናይትድ የወሩ ምርጥ ተጫዋችንም ሽልማት እንደዚሁ ማሸነፍ ችሏል። ዛሬ ከዚህ በላይ ግን ልዩ ዜና ቢያንስ በዩናይትድ እንደሚቆይ መረጋገጡ ነው። ቀደም ባለው መረጃችን በሰበር መረጃውን ለዩናይትድ ደጋፊዎች አጋርተን ነበረ። በተጠናቀቀው የውድድር ዓመት በፕሪሚየር ሊጉ ከፍጹም ቅጣት ምት መምቻ ሳጥን ውጭ በርካታ ገቦችን በማስቆጠር ብሩኖ ፈርናንዴዝ ተጠቃሽ ነው። ሌላኛው ዩናይትድ ፈራሚ ማቲያስ ኩና፣ ኦማር ማርሙሽ እያለን እንቀጥላለን። ብሩኖ ፈርናንዴዝ ከፍጹም ቅጣት ምት ውጭም በርካታ ገቦችን ያስቆጠረ የዚህ የውድድር ዓመት የፕሪሚየር ሊጉም ተጫዋች ነበረ። በኋላም በዩናይትድ ቆየ። አሁን ደግሞ የዩናይትድ የወሩ ምርጥ ተጫዋች ተብሎ ለአራተኛ ጊዜ ተመረጠ። አሞሪም ለተጫዋቹ ግልጽ ያደረገለት እቅድ ነበረ፣ ውይይቶችም ነበሩ ተብሏል። አሰልጣኝ ሩበን አሞሪም በቀጣይ ለወጠኑት የቡድን ግንባታ ፖርቹጋላዊ አማካይ ብሩኖ ፈርናንዴዝ ዋነኛ አካል እንደሆነ ገልጸውለትም ያሳምነውታልም ተብሏል። ፖርቹጋላዊ አሰልጣኝ ምንም እንኳን በተጫዋቹ የቀጣይ ጣፈንታ ውሳኔ ላይ ጣልቃ ለመግባት ፍላጎት ባያሳይም በተደጋጋሚ በማንቸስተር ዩናይትድ ውስጥ ሊቆይበት የሚችልባቸው አጋጣሚዎች ካሉ ለተጫዋቹ የእሱ እቅድ አካል መሆኑንና ክለቡን በሱ ዙሪያ እንደሚገነባ
ማሳምኖታል የተባለው ይህም ተከትሎ ብሩኖ ፈርናንዴዝ ረብጣ ሚሊዮኖች የሚያስገኝለትን የሳውዲ የአል ሂላልን ጥያቄ ውድቅ በማድረግ የሩበን አሞሪም ፕሮጀክት ለማስቀጠል ከውሳኔ እንደደረሰ ይታወቃል በዛሬው ዕለት። እናም በውይይት ሂደቱ ላይ ሩበን አሞሪም በሩ ላይ ቆሞ ዝውውሩ እንዳይደረግ ከማገድ በተሻለ ፕሮጀክትን የማሳመንና የማቆየት ስራ ነበር የሰራው። ይሄም በተሳካ ሁኔታ እንደተጠናቀቀ ይታወቃል። ጄደን ሳንቾ ወደ ቼልሲን ኮንትራክቶ ወደ ዩናይትድ መመለሱን በሰበር ነግረናችኋል። እንዲሁ ቀደም ባለው የብሩኖን ቆይታ በነገርንበት ቻናላችን ላይ ታዲያ ጄደን ሳንቾ ለዩናይትድ እንደማይጫወት ይታወቃል። ዩናይትዶች አሁን ክለብ እያፈላለጉ ነው። ከወዲሁ የሳውዲ አረቢያ ክለቦች ጄደን ሳንቾ የክለባቸው አካል እንዲሆን ይፈልጋሉ ተብሏል። በተለይም በዓለም ክለቦች ዋንጫ የሚጫወተው አል ሂላል ዋነኛው ነው ተብሏል። በጄደን ሳንቾና በቼልሲ መካከል ከስምምነት ያልተደረሰው በደሞዝ ጉዳይ ነው። ቼልሲ 150,000 ፓውንድ አቀረበ። ጄደን ሳንቾ ውድቅ አደረገ። እንደሚታወቀው ለዩናይትድ የማይጫወተው ጄደን ሳንቾ በአጠቃላይ በሳምንት ቦነሶችን ጨምሮ 350,000 ፓውንድ የሚያስገኝ ኮንትራት በዩናይትድ እንዳለ ይታወቃል። ይህንን ረብጣ ብርም እስከዛሬ ሲወስድ ነበረ። ዩናይትድ ግን ዳግም ተመልሶባቸዋል ከነዕዳው ጄደን ሳንቾ ላይጫወት ነገር እንዴት አድርገው ይሸኙታል? ሳውዲዎችስ ወስደው ዩናይትድን ይገላግሉታል የሚለው በቀጣይ ይጠበቃል። ለማንኛውም ጄደን ሳንቾ ወደ ዩናይትድ ተመልሷል። የሳውዲ አረቢያ ክለቦች ፈላጊ ሆነው ብቅ ብለዋል። ከጣሊያን የሚወጡ አንዳንድ ዘገባዎች እንደሚያመለክቱት ከሆነ በማንቸስተር ዩናይትድ ቤት ቀጣይ ይጫወትም የተባለውን ብራዚላዊ አንቶኒ የክለባቸው አካል ማድረግ ይፈልጋሉ ተብሏል። እናም በሚቀጥለው ሳምንት ከዩናይትድ ጋር ድርድር ለማድረግ የጣሊያን ክለቦች እቅድ ይዘዋል። ዩናይትድ ከአንቶኒ ዝውውር ከ32 እስከ 40 ሚሊዮን ፓውንድ አካባቢ ይፈልጋሉ ተብሏል። እናም ይህን ተጫዋች ለመውሰድ የጣሊያኑ ክለብ በዋነኝነት ኢንተር ሚላን ነው ስሙ እየተነሳ የሚገኘው። ከሰሞኑም ራስመስ ሆይሉንድ ወኪል ጋር እና ከዩናይትድ ጋር ድርድር ሲያደርግ እንደነበር ይታወቃል። ኢንተር ሚላን ምናልባትም ኢንተር ሚላን ሌላኛው የአንቶኒ ፈላጊ ይሆናል ተብሎ ነው የሚታሰበው። ነገር ግን በዩቬንቱስም በኩል ይሄንን ተጫዋች ለመውሰድ ጥረቶች እየተደረጉ ነው። ብራዚላዊ አጥቂ አንቶኒን ማን ያስፈርመዋል የሚለው ሲጠበቅ፣ ዩናይትድ ግን እሱን ለመሸጥ አሁንም ክፍት ነው። ዩናይትዶች ከናፖሊና ከተጫዋቹ ቪክተር ኦስሜን ጋር ተገናኝተው ከሰሞኑ ውይይት ማድረጋቸው ይታወቃል። የመጀመሪያ ውይይት ግን አሁንታዊ እንዳልነበረ ነው ሚረር ስፖርት ያስነበበው። በተለይም በክፍያ ዙሪያና የግል ውሎች ትልቅ ክፍተትን ፈጥረዋል። ከኦስሜን ጋር የተደረገው ውይይት አሁን ላይ እንግዲህ የማይቻል ሆኗል የሚል መረጃ እየወጣ ነው በስፋት። በነገራችን ላይ ማንቸስተር ዩናይትድ 9 ቁጥር አጥቂ ለማምጣት ሲያስብ ቪክተር ኦስሜን፣ ቪክተር ጊዮኬሬስ ሁለቱ ላይ እየሰራ እንደሆነ ይታወቃል። በእርግጥ ይፋዊ ንግግር ያደረገው ከቪክተር ኦስሜን ነው። በቀጣይ ጊዮኬሬስንም ለማናገር እቅድ ይዟል። የመጀመሪያው ውይይት ግን አውንታይ እንዳልነበረ ነው ሚረር ስፖርት አያይዞ የገለጸው። ማንቸስተር ዩናይትድ በሲዝን በእንግሊዝ ፕሪሚየር ሊግ 44 የፕሪሚየር ሊግ ግቦችን አስቆጥሯል። ከሁሉም ተጫዋቾቹ 44 ነው ተደምሮ ያገኘው። ሁለቱም ብሪያን ምቤሞና እንደዚሁም ኩንሃ በድምሩ ዘንድሮ በግላቸው 35 ግቦችን አስቆጥረዋል። ከዩናይትድ አጠቃላይ ስብስብ በፕሪሚየር ሊጉ በ9 ግብ ነው ሁለቱም ያንሱት። ዩናይትድ በሚቀጥለው የውድድር ዓመት ምን ያህል አስፈላጊ ተጫዋቾችን ወደ ቡድኑ እንዳመጣ ያለበትን ችግርም ከመቅረፍ አንጻር በጣም ወሳኝ መሆናቸውን ዝውውሮቹ በደንብ ያስመለክታሉ። ለማንኛውም እነኚህ ተጫዋቾች በቀጣይ የውድድር ዓመት ማንቸስተር ዩናይትድን የት ይወስዱታል የሚለው የሚጠበቅ ሆኖ ሳለ ቀጣይ ዓመት የፕሪሚየር ሊግ ዋንጫ ማንሳት አሊያም በፕሪሚየር ሊግ የጥሎ ማለፍ ጨዋታዎችን ዋንጫ ማንሳት አሊያም ወደ አውሮፓ ሻምፒዮንስ ሊግ መመለስ ቁልፍ ተግባራት ይሆናሉ ተብሎ ግን ይጠበቃል በዩናይትድ በኩል። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለእናንተ ውድ አድማጮቻችን መርጠን ያሰናዳላችሁ ስፖርታዊ ጥንቅር ይሄን ይመስል ነበረ። ጥቂት ደቂቆችን ቆይተን ተጨማሪ መረጃዎችን ይዘን እንመጣለን። ስለነበረን ቆይታ ግን አስቀድመን ከልብ አመሰገን። የአሁኑን እዚህ ጋር ቋጭ። ሰናይ ጊዜ